ምድረ ቆማጣ ና ተፈረም ትብላለች። የመጀመሪያው 2100 ብር የዘጋሁትን ዝግ ልንገርሽ። ውሸት ያሽሁት ለመጀመሪያ ጊዜ ሪል ውሸት ይዛኔ መሰል የፋሲካ የዋዜማ ጊዜ ነው። 10ኛ ክፍል ይሁን 11ኛ ክፍል ነው። ከዛ ቦይፍሬንድ ነበረኝ አዲስ የመጀመሪያ ቦይፍሬንድ ዩኒቲ ነበረ የሚማረው ራቅ ነው ከሰፈራችን በቃ 600 ብር ምናምን ይሰጠኛል ምናምን ሙሉ የሰፈሬን ሰው ጋብዤ ራሱ አያልቅም 200 ብር ይቀረኛ በቃ የሰፈሩ ሀብታም ሆንኩኝ ማለት ነው። ከዛ የፋሲካ ኢቭ ቀን ደወለልሽና እኔ ደግሞ ቤት ተጣልቻለሁ ኢቭ ፓርቲ አትሄጂም ተብዬ እንዲልቅ ሲል ብዬ ልታነቅ ትንሽ ሊካር እንደዛ ኩፍ እያለ ደወል ምን ሚለኝ ደግሞ አቤት ምናምን ምንድን ነው ያኮረፍሽው ነው ምን ሆንሽብኝ እኔ ቆንጆ ነው ይለኛል። ምንድን ነው አልታረደም እንዴ ሲል ድግም ተስማማው ማለት ነው። ቤት በግዶሩ ቀውጥ ይሆናል። ምንድን ነው አልታረደም ማለት ነው። ምን ነው ምናምን እንጃ ምናልባት ነገ ካረደ እንዴ እኔ ያለው እኛ ቤት መረቅ እየተጠጣማ እናንተ ጾማችሁ ናችሁ ነው ሳታርዱማችሁ እኔ ማረጋውን አረጋለሁ። ነገ መጣት ስልክሽን አንሺ ከፈለግሽ ሬዲዮ ተወዳድሬ እጣ ደርሶኝ ነው በይ ከፈለግሽ የትምህርት ቤት እጣ ነው በይ ለአባትሽ የሚሰጪውን ሰበብ አንቺ ፈልግ። እኔ ግን በጧት ለጉን ይዤ ቃል ስልክሽን አንሺ ብሎ ዘጋ። አባቴ ይሄንን ሰማ ማለት ላከኝ ማለት ነው። ከዛ ወይኔ ያልኩኝ በጧት እንዳለው አንድ ሰዓት ደወለ። ጓደኛዬ ጋር ደወልኩላት ወደ አስፋልቱ ተሻግራቁ እንዳያዩ ምናምን አልኩ። ወጣ ማለት ነው። ጧት አንድ ሰዓት ላይ በጓን ከኋላ ኮፈለች ናት ከዛ አውርዶ ቁጭ አድርጓት በይ ሰበቡን አንቺ ብትይው በይ እኔ አምጥቼ ይሻላል ቁጭ አድርጎ ሄደ ማለት ነው። ከዛ ሁለታችንም በግንፈራለን በጓስ ተፈራፈር ቁጭ ብለን እናያታለን። የሆነ ጡጭ ያገኘንና 100 ብር ይሰጣል በክተራ እንሄዳለን። ተያይዘን በክተራ ለሶስት ማለት ነው። እዛ ከደረስ በኋላ ልጁ 100 ብር ይዘ ካልተሸጠ ኬት ይመጣ 100 ብር ነው አብረን ለሶስት አንድ በግ ይዘን በክተራዎቹ እንዳለ ግማሹ 50 ብር ግማሹ 100 ብር ይዘን እኛ አንድ በግ ይዘን ለሶስት ሰው ተጠራጥሮ ሊሞት በቃ ሰስፒሸስ ምንድነው ሰርቃችሁ ነው ማለት ነው። ሰረቅን ተለምዶ አንድ በግ ያዘች አንድ ቤተሰቦቻችን ሲሉ ቁልጭ ፈርተልን ከዛ እዛ ጋር ደላሎች አናገርም ማለት ነው። አንዱ በደላላ ጋር በስንት በከራ በ300 ብር ተስማማ። እሺ ከዛ አንቺ አፈር ከድንጋይ በልቶ በቅላብ እስከላብ ሆኖ ተሯርጦ መጨረሻ ላይ ወደ ማታ 12 ሰዓት ምናምን ሸጣት ማለት ነው። 2500 ብር ለዚህኛው 100 ብሩን አሸጥና አስጨስ ነው ልጁ ማለት ነው። ከጧት እስከ ማታ አብሮ ነው አለ እስከ 12 ሰዓት ነገር ለዛች 100 ብር ማለት ነው። ለሱ 100 ብር ሰጠነው ለዛኛው 300 ብር ሰጠን። የተጣራ 2100 ብር እጃችን ላይ ፌንት ልንበላ ምን እናርገው ብር ተያይዘን 22 ልብስ ልንገዛ 22 ሄደን ትዝቻ ነጭ ሱሪ ነጭ ጂንስ ፌድ ያላት ትንሽ ጋር ፍቅፍቅ እሷን ቦዲ ቦርሳ ጫማ ወዴት ነው ለሷን ቦርሳ ሱሪ ምናምን ላምባዳ ፈልጋለሁ ስትል ላምባዳ ነው ላምባዳው እንደው ወሩ ሙሉ አንዴ እዚህ ጋር አንዴ ያላሰረችው ብሩን ይዘን ልብስ ገዛንበት ብር ማት ተረፈን ኩኪስና ምናምን ገዛስ እያበድን ወሩ ሙሉ አላለቀም ብሩ። ምንድነው የምታረግልኝ? በቻልኩት አቅም እኮ ይኸው እየሞከርኩ እኮ ነው። ምን አረግ? አይንሽን አጠፋው። ስፓይናል ኮርድሽ ኮላኔ ወይ ጉድ! ስፓይናል ኮርድ ለኔ እኮ ጥፊ ነው እኮ የንቀት ጥፊ። ምን አደረከኝ? ምን ጎዳኝ? ብትወደኝማ ደልስ እያረክ ፍቅርን ትገልጽልኝ ነበር። እሺ ወይኔ ወደዛ አርግልኝ። ሰብለን አላየሃትም? ባለፈው መታኛ ቤት ባለቤቷ ደና አርጎ በዘነዘና ወገባ አገዷን ሲላት ስፓይናል ኮርድ እንዳለው ቅጥቅጥ ብሎ እሷ በደስታ ዝልል ስትል ከዛ ደግሞ ያሸፈ ቅርስ ይሰጣል። ወይ እሺ እንዴት አድርጌ በመታሽ ነው የምትደሰችው? ቀጥቅጠኝ። ይሄንንስ በስንት መጠጥ ተገፋፍታ አይደል እንደ ቀጠቀጥከኝ? በስንት መከራ ስንት መጠጥ ነው የጨረስነው። ለዚህ ወላልቀሽ አለቅሽ እኮ ነው እናት ወላለቅሽልኝ። ምን ዳ አንተ አሁንም ክርክር ነው ከኔ ጋር የምትፈልገው? ተወኝ፣ ትተኝ ሂድ። በቃ አልፈልግም። አየነሰብ ለንዘነዘና እንዲሁ ይዤ ነው
ሰው ቆይ አንድ ቡጢ እንዴት ይቸግረዋል? አንድ ዘነዘና 40 ሺህ ብር ከፍዬ የተሰራውትን የጥፍር ስራ ነው የማሳያችሁ። ጥፍሬን መሰራትም ተጀመርኩኝ ማለት ነው። እውነት ለመናገር 40 ሺህ ብር በጣም ነው የሚያንስበት ነው የምለው። እናንተም አይታችሁ ትፈርዳላችሁ። ሪዛልቱም ደግሞ ይሄንን ይመስላል። አያምርም? እና ይሄ 40 ሺህ ብር አያንስበትም? እየመጣሽ ተኝ እኔን ባታገኝ አለ ሰውየው። የትኛው ኢትዮጵያ ውስጥ ነው የምንኖረው? ረባካችሁ ንገሩን። እኛ ሰከንድ አንዱ ላይ ነን እንዴ? 40 ሺህ ብር ለጥፍር ሰርጀሪ ነው ያሰራሽው? አርማቷ ነው እንዴ ያስሞላሽው? ለ10 ጣት ተው ባካችሁ። እንደው የእግዚአብሔርን አይን እንኳን አንውጋ። ስንቱ አለ አይደል እንዴ? ዳቦ ራሱ የጠላ ቂጣው ነውበት አሮበት እንደው መከራውን የሚበላ 40 ሺህ ብር ሙሉ ለማከክ ያበሻ እጅ እንደሆነ በስራ ሙርድ ያለ ነው። እንደው ለውበት እንኳን አንጨነቅበትም። እናትዋ እንቁላል 20 ብር የገባባት እቺ ጉደኛና እንደው ምስኪን አገር ላይ ነው ያለነው። 40 ሺህ ብር ለጥፍር። እኛ ስንጠየቅ ጥፍር ለምን ይጠቅማል ስንባል ለማከክ ከማለት በስተቀር ለማጌጥ እንላለን አልልም። አዎ ደግሞ እኮ ሲያስበት ነው እንጂ አይበዛበትም እንጂ። እኔ ልከክልሽ ክፈይ ልከክልሽ እንደው ቢያስቸግርሽ ጀርባሽ ነው። ለመሆኑ ጥፍሩን እስከተሰራችሁት በኋላ የሴትነት ወጉን የቤቱን ስራ ምናምን ታደርጉታላችሁ? አንወሻሽና ይከብዳል። እውነት እንደው እንሰራ እንኳን ቢባል የበዓል ቀን ስፔሻል ኬስ ሲኖርብን እሱንም እንዲህ በሰርጀሪ ዋጋ ሳይሆን ቀለል ብናደርገው። ኧረ እኔ በስራ መግባቴ ሳይሆን እንደው በዚህ ጉደኛ ሀገር ላይ ኢትስ ፌር አንፌር እናቴ አንፌር። እኔ እንደነገርኩሽ ከሆነ ጥፍሬን የምጠቀመው ለማከክ ነው። ምን ያህል ቢያስቸግርሽ ነው እንዴ? ይሄን ያህል የሚያሳክክ ችግር ቢኖርብን ነው 40 ሺህ ብር ጥፍር የምናስተክለው? ጀርባ እንኳን ቢከብደን አርማታ ላይ የሆነ ግርፍ ላይ ሄደን ሸቅ ማድረግ ያቅተናል? አያቅተንም። እንደው 40 ሺህ ብር አውጥተን ጥፍር ተሰርተን እሺ ጥፍራም ብትባይ አሜን ብለሽ መቀበል ነው ያለብሽ እንጂ ቅር ሊልሽ አይገባም ባይ ነኝ። ራስን ዘመን ከባከበ ወንድሞች እሺ ወንድ ልጅ አሁን ነው ሻወር የወሰድኩት። ዘንዶ አንዱ ላይ ተደራርቦ ይቀመጣል። አሁን እዚህ ጋር አንድ ዘንዶ ጭንቅላት አለ፣ እዛ ቂጡ ጋር አንድ ዘንዶ ጭንቅላት አለ፣ ይታያቸዋል። እዛ ጋር ሶስቱ አንድ ላይ ይሆናሉ። ገባችሁ? ግን እርስ በርስ የራሱን አምሳል የሚበላ የለም። ጅብም ምንም እኔ ከአውሬ ጋር ነው የምኖረው፣ ግን ማንም አምሳሉን የሚነካ አምሳሉን የሚበላ አምሳሉ ላይ ክፋት የሚያስብ የለም፣ የሚገል የለም። እና የራሱን አምሳያ የሚበላው የሰው ልጅ ብቻ ነው። የራሱን አምሳያ የሚገለው የሰው ልጅ ብቻ ነው። አውሬ ይቀየርባል ያሬድ ምናምን ተው። እንደዛ ላይ ሰው እየተቀየሩብኛል። እነዚህ ግን አልተቀየሩብኝም። ገባችሁ? እኔ ጭራሽ የጫካ ቀንን ለማዘጋጀት አሁን መጋቢት 12 ባዘጋጅ ደስ ይለኛል። አላ መንግስት ምናምን ኢንቫይሮንመንት ስሩ ከአራዊት ጋር ሆኑ ፓርክ ብዙ ነገር ይላል። ግን በቃ ወሬው ቃሉ ዶክተር አብይ ጋር ብቻ ነው የምንሰማው። ዋይ የት ናችሁ ሌሎቻችሁ? እኔ እኮ በጣም ነው የሚያስቀኝ። አሁን ኮፕ ሰርቲቱን ልታዘጋጁ ነው። ኮፕ ሰርቲቱን እኔ ለማዘጋጀት ትልቅ ነገር እኔ ክላይሜት ቼንጅ ላይ ምናምን ተው፣ ስለ ኢንቫይሮንመንት ስላጣናውራ ጥግ ድረስ ነኝ ታውቃላችሁ። እንደ ኢትዮጵያ ከኔ ጋር ልታወራ የምትችል የለም በእነዚህ ነገሮች ዙሪያ ማለት ነው። ሙሉ ዘርፉን ነው አድርጌ የበላው ታውቃለህ። በዚህ እንኳን ማንም ተደራድሮኝ የማያውቅ አም ዘ ኪንግ ኦፍ ኢንቫይሮንመንት ስማ ኢትዮጵያ ውስጥ ማለት ነው። እና ዚህ ታይም ላይ ኮፕ ልናዘጋጅ 2027 ላይ ኮፕ ሰርቲቱን ልናዘጋጅ ተተኝቷል። ምንም እየተሰራ አይደለም። ቢያንስ የጫካ ቀንን እንኳን መጋቢት 12ን አስመልክቶ መነቃቃት እንኳን ፈጥሩም አካባቢ ጥበቃ ምናምን ኮፕ እኮ ግብዳ እድል እኮ ነው። ተኝታችኋል እኮ ምንም እያደረጋችሁ አይደለም። ኧረ ለህብረተሰቡ ቢያንስ አዌርነስ ስጡት። ቢያንስ የጫካ ቀንን እናዘጋጅ። ምንም ያለቀ ስራ ነው ጋር ምንም አትለፉም። ብቻ ራስሽን ጠብቂ መጀመሪያ ጽጂ ይሄ ጽጂ ጎጃሜ ለኔ ነው ለየው ተቀብቶ ወደዚህ ቢገምሬ ነው አንቺ ጎጃም ጉዳ አንቺ ተላ ምትጠንባታ አንቺ ነሽ እኮ ወር ሙሉ አባትሽ አንድ ቲሸርት ለብሶ ወር ፎሎ እንኳን አላረግሽም። እኔ ነጃት እኔ ፎሎ አላረግሽም። ፎሎሽን አንቺ ፎሎ አላረግሽም። ፎሎ አላረግሽም። ነጃት ኧረ ተረጋጊ። ቆይ ነጃት የሰደበሽ ዮኒ ማኛ ነው አይደል? ሁለቱ ልጆች አልሰደቡሽም።
ለምን ነው ካለክስ ጋር የምትደርሺ ነው ነጃት? ምን አርገውሽ ነው? ይኸውልሽ ቤት ታዳምጪኝ። አንዳንቺ አይነት ግን ጎጃም አይበላም አንቺ ማለት እኔ ደግሞ በዙሪያው ያሉ ሴቶች ሜካፕ ይቀባሉ፣ ፊልተር ይጠቀማሉ። ምን ነው እነሱ ሳይነካ እኔ ላይ ከኔ ምንድን ነው የሚፈልገው? እኔ ብቻ ነኝ ወይ ፊልተር የምጠቀመው? እየተናገራለሁ ድቦ ማለት ስላስቀየምኳት ይቅርታ ጠይቂያታለሁ። አለቀ። እሺ ደግሞ አይተሻታል። ዲቦራን ጠይቅሻታ አንቺ ከሷ ጋር ይተጣላሽው እንጂ ጎጃም ድረስ ምን አስኬደሽ ነጃት? በቃ ቡዳ ስለሆነች ግን የገማ እኮ እሷን መናገር ከፈለግሽ ማህበረሰብ ቆይ አንቺ መቼ ነው የምትመከሪ? ማህበረሰብ ጠቅልለሽ ጎጃም እንደዚህ ነው እያልሽ የምትናገሪ ከሆነ እንዴት ነው ከሰው ጋር የምትግባቢ? እንዴት ነው መባል ስላለባት አታባለች። እሷን ለምን አትናገሪ? ለምን ማህበረሰብ የምትናገሪ? ነጃት መቼ ነው ደግሞ ስለምትናገሪ የምትናገሪ? አንቺ ነጃት በጣም ቀዝነሻል። ነጃት አባቴ ሞት ይሄ ማህበረሰብ ባለፈው ይቅርታ ለምን ቆይ እሷን መናገር ከፈለግሽ ልኳን ንገሪያት። እሷም ላንቺ መልስ አላት። ማህበረሰብ ለምን ትናገሪ? ነጃት እቺ ጥንባታም ነች እንዴ? አንድ ቀሚስ ወር ሙሉ የምትለብስ ሴትዮ ነች። እኔ ስለ ጽዳት የምትናገረው የምታወሪው ሌላ ይሻላል። ጎጃም ተስለሽ ተስለሽ አትሆኝም። ቆይ ነጃት እንኳን የጎጃም ተናገሪ። ማህበረሰብ ይቅርታ ጠይቂ። ነጃት አባቴ ሙት አበዛሽው። ይኸውልሽ ቤታ ስትይ ነበር አይደለ? ጎጃም አማራ ነው። ለምንድን ነው እኔ እኮ የማይገባኝ ከሷ ከግለሰብ ከተጣለ ማህበረሰብ ድረስ የምትደርሺው? ፎሎራስ ቤታ ነገር ግን የዳማይት እንደማይበላት አይደለም። ምንም ነገር ነበር ዳማይስ ከዚህ በኋላ አላላት ማቃጠል እሷን ይልሽ እሷ እኮ አፋላት እኮ ትመልስልሻለች እኮ ይልሻል። ማህበረሰብ ለምንድን ነው የምትናገሪው? እየዘለልሽ እኮ ነው የምልሽ። ለምን ጨምዳዳሮ ጌት እቺ ጨምዳዳሮ ነጃት እኔ ነው ነጃት እኔን ታርግኛለሽ። አንቺ በእድሜሽ ብታገቢ ፍርትሽ ትመጣለሽ። እቺ ጋይስ እናቴ ትሙት እቺ ጤነኛ አይደለሽ። በቃ ነጃት ታማለች እንዴ? ለምንድን ነው የሰደብሻት ብለሽ ታጠይቂኝ? አንቺ ዳው ነጃት አዳምጪኝ። እሷን ተናገሪያት። ማህበረሰብ ላይ ሁሉ ጊዜ አንቺ የአማራ ልጆች ተፍተው ስለማይጥሉሽ ጥለው ስለማይጥሉሽ ይቅርታ አስጠይቂያቸው ስለሚቀበልሽ ሁሉ እየሮጥሽ ማህበረሰብ ላይ ነው የምትሮጪው። ላስታይምም እንደዛ ለምንድን ነው ችግርሽ? ያለፍኳት አንድ ይሉ ሁለት ጊዜ በማገሪያት ማህበረሰብ ምን ያርግሽ? ማህበረሰብ አልነካውም። ሰማውሽ እኮ ጎጃም ምናምን እያልሽ እያወራሽ ነጃት። ምን ነው የወሎ ሸርሙጣ ስንባል አይደል እንዴ የምንለው እኛ? ምን ነው የጎጃም ጉዳ ስለተባለ አመመሽ ሚሊሽን ተናገሪያ። እኔን አይደለም እኔ ቤታ እንደ አማራ ታውቂኛለሽ፣ ከአሁንም ወደፊትም ታውቂያለሽ። ወሎ ሸርሙጣ ሲል ወጥቼ የተናገርኩት የተሳደብኩትኝ እኔ አንቺ እዛ እስር ቤት ነበር የነበረውን አታውቂም። ግን እሷን አንቺ አሁን እዚህ ጋር አማራ አንድ ነው ላንቺ አይደል? ለምንድን ነው ማህበረሰብ የምትናገሪው? እስከ መቼ ነው የምትለወጪው? እቺ ነች እኔን ግን የምትለው ማነች? እሺ እንደ ደሃ አንድ ልብስ ወርሙሉ አለብስም። የኔ ቆንጆ ሂጂ የማዘርሽ ልብስ ቀይሪ መጀመሪያ። ግን ያስሻሻለ እግዚአብሔርን ኤልሻዳይ አትመላለሽ። የሪካርድ ነው ንግስታችሁ ናት። እቺ ነገር ያመጣል ያልፋሽ እስኪ በደንብ አንቺ ማነሽ? ምንድነሽ? ማነሽ? ምንድነሽ? ኮተታም እርጥብ ነጃት ተረጋጊ። አንድ ነገር ሊበረክና ለወጣ ነው ቤታ ሰው ነው የሚገላት እቺ ሴትዮ ቤታ ለምን እንደሰደብኳት በይ። የተጣላሁት አንቺ ጋር ነው። ያንን ይኒማኛ ልብሱን አሳይ ምናምን ሲል ምን ጊዜ አውጥታ እንዳሳየችው ምን አገባት? ጥላ ዘርግቼ ነው ማለት ስለኔ ምን አገባት? እሷን እኮ አልኩሽ። እሷ ፋላት ተናገሪ። ለምንድን ነው እንዲያው አሁን የህዝብ ነው የሚነቃው? ጎበዝ በርባሬ ነው በርባሬ ምድረ ቆማጣ እና ተፈረም ትብላለች። ለገመቤቴ አረ ይበቃኛል። ለረከለዩብኛላችሁ እኮ ኮምፕሊንግ እያደረጋችሁ እንዴ? አረ በቃኝ አንቺ። አረ በቃኝ እናንተ ቤተሰብ። አቤት 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 ሪሊ ስፓርታከስ